بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ባለፈው ትምህርታችን ሲፋት الحروف የፊደላቶችን ባህሪ ያየን ነበር ማለት ነው። ባለፈው ካየነው ሲፋቶች ውስጥ ምንድነው ኢስቲዕላ እናየነው። ኢስቲዕላ ብሎ ማለት በቋንቋ ደረጃ አልኢርቲፋዕ ብለናል። በስቲላ ደግሞ ኢርቲፋዑ ሊሳን عند النطق بالحرف ብለን ነበር ያሳለፍነው። የኢስቲዕላ ፊደላቶች خص ضغط قض ናቸው ማለት ነው። يعني ኢስቲዕላ ማለት በሌላ ኢባራ حروف التفخيم ማለት በደም የሚወፈሩ ፊደላቶች እንደማለት ነው። يعني خا يوفرال خا أخ خالدين بدم يوفرال صا والصافات صا الصالحين الصا صار بدم يوفرال مالتنا ضاد من الزو ضاء ولا الضاء الضاء لفي ضلال ضاء ضاد يوفرال غين من الزو غا لمن الغابرين غافل الغافل غام يوفر المانو طا والطا مانو والسماء والطارق والطاء طيب طا يوفر المانو قاف من الزو قاف قا والشمس والقمر والشمس والقمر طيب قاف يفرل الضاء من الزو ضاء إن الله لا يحب الظالمين الظلم ظلمات داوت بعد اسمها انه ضاء يفرل معناته እነኚህ በአጠቃላይ የኢስቲዕላ ፊደላቶች ናቸው። خص ضغط قض በቀጣይ ያየነው ደግሞ ኢስቲፋላ ነበር። ኢስቲፋላ ማለት ደግሞ በሌላ አገላለጥ የሚቀጥኑ ፊደላቶች ማለት ነው። የሚቀጥኑ ፊደላቶች ናቸው። ከኢስቲዕላ ፊደላቶች የተቀሩት በአጠቃላይ የምንድናቸው? የኢስቲፋላ ፊደላቶች ናቸው። 21 ናቸው እዚህ ጋር እንደምትመለከቱት ማለት ነው እነኚህ። طيب የዛሬው ትምህርታችን ደግሞ አልኢጥባቅ ኢጥባቅ ነው የምናየው። አልኢጥባቅ ኢጥባቅ ምንድነው? وهو እሱ ضد الانفتاح የኢንፊታህ ተቃራኒ ነው። ኢጥባቅ ማለት የኢንፊታህ ተቃራኒ ነው ይላል። طيب ومعناه في اللغة ኢጥባቅ ብሎ ማለት በአረበኛ ቋንቋ ማዕናው ትርጉሙ አልኢልቲሳቅ ነው። ኢልቲሳቅ ማለት ማላጠም ማላጠቅ ማለት ነው። ማንኛቸውም ነገር ለምሳሌ በብላስተር የሆነ ነገር ስናላጥቅ ኢልሳቅ ይባላል። እኔ ኢጥባቅ እንደማለት ነው ኢጥባቅ። طيب ومعناه في الاصطلاح በተጅዊድ ህግ ትርጓሜ መሰረት ደግሞ ማዕናው ተላሱቁ ሊሳን ምላስ መላተም ነው። ወኢጥባቁሁ ያው ለማጥበቅ ነው። ወኢጥባቁሁ ኢጥባቅ ማድረግ ነው ማለት ያኔ ማላጠቅ ነው። ምላስን ማላጠቅ ነው ወይም ደግሞ ምላስን ማስጠጋት ነው። አላማ يقابله በሚቅጣጫው من الحنك الأعلى ከላይኛው ድዳችን ጋር عند النطق بحروفه أي بحروف الإطباق የኢጥባቅን ፊደል በመናነብበት ሰዓት ማለት ነው። وحروفه የኢጥባቅ ፊደላቶች ደግሞ 4 ናቸው። وهي الصاد ደግሞ صاد እና ضاد ض እነኚህ 4ቱ ፊደላቶች ናቸው። እነኚህ የኢጥባቅ ፊደላቶች ይባላሉ። ማዕናው ምንድነው? ተላሱቁ ሊሳን ምላስ መላተም ነው ወይም የምላስ መላጠቅ ነው ይልና ተዛ ያበራራዋል። ይሄ ወኢጥባቁ ማለት የዚህ ተፍሲር ነው ማለት ነው። ወኢጥባቁሁ ማላተም ነው ምላሳችንን ማለት ነው። ምላሳችንን ማስጠጋት ወይም ማላተም ነው። አላማ يقابله ከሚቅጣጫው ጋር من الحنك الأعلى ከላይኛው ድዳችን عند النطق بحروفه ፊደላቶቹን በመናነብበት ሰዓት ማለት ነው። وحروفه ፊደላቶቹ ደግሞ 4 ናቸው ይላል። ፊደላቶቹ 4 ናቸው። وهي الصام አንደኛ صاد صا 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 ሶ አያችሁ ምላሳችን ወር ላይ ይነሳል ማለት ነው። እንደዚህ ነው። ضاد ض ض ض ض ض እንደዚህ ض ض ض ض ض ض እነኚህ በአጠቃላይ 4ቱ ፊደላቶች የኢጥባቅ ፊደል ናቸው ማለት ነው።
ሁለተኛው ደግሞ አልኢንፊታህ ነው። ኢንፊታህ وهو ضد الإطباق የኢጥባቅ ተቃራኒ ነው። እንግዲህ ምላስን ማላተም ከሆነ ይሄንኛው ደግሞ ኢንፊታህ መክፈት ማለት ነው። ምላስን ማራራቅ ማለት ነው። ምላስን ከላይኛው ወደታችን ማራቅ እንደማለት ነው። ወማዕናሁ ሉጋተን በቋንቋ ደረጃ ትርጉሙ አልኢፍቲራቅ መነጣጠል ነው፣ መለያየት። ኢንፊታህ ብሏት ያኒ መነጣጠል መለያየት ነው በቋንቋ ደረጃ። ወማዕናሁ ፊልኢስጢላህ በኢስጢላህ ደግሞ ማዕናው ፈትሑ ሊሳን ምላስን መክፈት ነው። ወሙጃፋቲሂ ማራቅ ነው ምላስን አኒል ሐነኪል አላ ከላይኛው ድዳችን ሊየኽሩጅ الهواء من بينهما ከመካከላቸው አየር እንዲወጣ ማለት ነው። በምላስና በላይኛው መካከል በመላሳችንና በላይኛው ድዳችን መካከል አየር እንደ ልቡ እንዲወጣ እንዲገባ እንዲንሸራሸር ማለት ነው። ወሑሩፉሁ ፊደላቶቹ 24 24 ናቸው። ወሂየ ስንል ምላሳችን የት ነው ያለው? እዛው ታች ነው ያለው። አሁን ሶ ስንል ምላሳችን እለኛው ድዳችን ላይ ይላጠቅና ወርታችን መለሳል። ዶ ስንል ምላሳችን እለኛው ድዳችን ላይ ይላጠቅና ይመለሳል። ዶ ስንል ጦ ስንል ምላሳችን እለኛው ድዳችን ላይ ተላጥቆ እንደገና ወርታችን ይላቀቃል። ዞ ስንል ምላሳችን እለኛው ድዳችን ላይ ተላጥቆ ወርታችን ይነሳል ማለት ነው። ነገር ግን ስንል ምላሳችን እለኛው ድዳችን ላይ አይላጠቅም። ምላሳችን ላይኛው ድዳችን ላይ አይላጠቅም። በመላሳችን ታች ያለው ማለት ነው። ታ ሳ ጂም ሐ ኸ ዳል ዛል ራ ዛ ሲን ሺን ዓይን غين ፋ ቃፍ ካፍ ላም ሚም ኑን ዋው ሀ ዋው ያ እነኚህ ፊደላቶች በምናነበት ሰዓት ምላሳችን ከላይኛው ድዳችን ጋር አያያዝም አይገናኝም ማለት ነው። ነገር ግን አንዳንድ ፊደላቶች ላይ ለምሳሌ አሁን ዳ ስንል ዳ ትንሽ ምላሳችን የላይኛው ጥርሳችን ላይ የመናካት ባህሪ ይኖራል፣ ግን ወደ ድዳችን ግን አይጠጋም ማለት ነው። ዛልም ዛ ስንልም እንደዛው ማለት ነው። ጅም ላይ ስንልም ጅም ያው የላይኛው ድዳችን ላይ የመኽረጁ ቦታው ላይ ትንሽ የመጠጋት ባህሪ ሊኖር ይችላል። ነገር ግን እንደ ሑሩፈል ኢጥባቅ አይሆንም ማለት ነው። እሺ ሌላኛው ደግሞ አሁን የምናየው ኢዝላቅ የሚለውን ነው። ኢዝላቅ وهو ضد الإسمات የኢስማት ተቃራኒ ነው። طيب ومعناه في اللغة በቋንቋ ደረጃ الإسراع ማቻኮል ማለት ነው። ኢዝላቅ ማለት الإسراع ማቻኮል ማለት ነው። መፍጠን ومعناه في الاصطلاح باصطلاح ደግሞ معناه سرعة النطق بحروفه የኢዝላቅን ፊደል በመናነበሳት ቶሎ ብለን ማንበብ ማለት ነው። وحروفه 6 وهي را لام نون با فا ما را لام نون با فا ما طيب እስኪ እዚህ ጋር وانما سميت بهذا الاسم በዚህ ስም የተጠራችበት ምክንያት በኢዝላቅ በሚለው የተጠራችበት ምክንያት لان بعضها ከፊሉ يخرج من ذلق اللسان ከምላሳችን ጫፍ ላይ ነው የሚወጣው። وهو طرفه ጫፉ ነው። وهي لا را لام نون وبعضها كفلو ደግሞ يخرج من ذلق الشفتي ከከንፈራችን ጫፍ ላይ ስለሚወጣ ነው። وهي با فا ما يعني በአጠቃላይ ጫፍና ጫፍ በመገናኘት ስለሚወጣ ተሎ ስለሚነበብ ለዛ ነው ኢዝላቅ የተባለው ማለት ነው። በአጠቃላይ የኢዝላቅ ፊደላቶች ራ ላም ኑን ባ ፋ ላም ያው ለሁለት ከፋፍሏቸዋል። ራና ላምና ኑን ከመላሳችን ጫፍ ይወጣሉ። ባና ፋና ሚም ደግሞ ከከንፈራችን ጫፍና ጫፍ ይወጣሉ። ለዛ ነው ኢዝላቅ የተባሉት ማለት ነው። እሺ አልኢስማት وهو ضد الإزلاق إسمات ደግሞ የኢዝላቅ ተቃራኒ ነው ማለት ነው። ومعناه في اللغة المنع መከልከል ማለት ነው። الصمت ዝም ማለት እንደማለት እኮ ነው صمت إسمات ومعناه في اللغة المنع መከልከል ማለት ነው። ومعناه في الاصطلاح باصطلاح ደግሞ معناه ثقل الحرف አንድ ፊደል መክበር ነው بخروجه በመውጣቱ من غير اللسان والشفة ያለ ምላስና ያለ ከንፈር ማለት ነው። وحروفه ፊደላቶቹ 22 حرفا 22 ናቸው። وهي
ታ ፋ ጂም በአጠቃላይ ከኢዝላቅ የተረፉ ማለት ነው። ከኢዝላቅ የቀሩ ከራ ላም ኑን ባ ፋ ሚም ከዚህ ውጭ ያሉት በአጠቃላይ የማናቸው የኢስማት ፊደላቶች ናቸው። እዚህ ጋር የምትመለከቷቸው ማለት ነው። እነኚህ በአጠቃላይ እዚህ ጋር ተደርድረው የተጻፉት በአጠቃላይ የኢስማት ፊደላቶች ናቸው ማለት ነው። እስኪ እንመልከት። ወሱሚየት ተሰየመች ሑሩፉ ልእስማት የኢስማት ፊደላቶች ቢሃዛ በዚህ ማለት ነው። ለምን ሊምቲናዒ ኢንፊራዲ ሀዚህ ልሑሩፍ እነኚህ ፊደላቶች ለብቻ መሆን ስለማይችሉ ኡሱለን ፊልከሊማት ሩባዕያ በሩባዒ በአራት ቃል የሚገነቡ የአረብኛ ቃላቶች አሉ እዛ ላይ ማለት ነው። ወልኹማስያ እንደዚሁ ኹማስያም ላይ የሚገነቡ ቃላቶች አሉ። እነኚህ ፊደላቶች ከነኚህ ፊደላቶች አንዱ ፊደል ከመገኘት ወራ ስለማይል ነው። ፈላ ቡደ የማይቀር ነው ሚውጁድ ሐርፍን አንድ ፊደል መከሰት አው አክተር ወይ ከአንድ ፊደል በላይ من حروف الإذلاق كإذلاق ፊደላቶች في الكلمات الرباعية የሩባዕያ ከሊማቶች ቃላቶች ማለት ነው። አው الخماسية ወይንም የኹማስያ ያኒ ሩባዕያ ብሎ ማለት አራት ፊደላቶችን ያዘለ ቃል ማለት ነው። ለምሳሌ አሁን ደህረጀ ስንል ደህረጀ አራት ቃል ነው። ከዚህ ከአራቱ ቃል ውስጥ ምን አለ? እንትን ፊደል ለማለት ነው። ምንድነው? የኢዝላቅ ፊደል አለ። ደህረጀ ስንል ያው ራ አለ ማለት ነው። ራ ደህረጀ ሩባዕያ ላይ ስለሚኖር ማለት ነው። አዊል ኹማስያ ወይ ኹማስያ ላይ ስንገባ ምንድነው የምንለው? ኢዕሸውሸበ ለማለት ነው። ወይም ደግሞ ምንድነው የምንለው? ሩባዕያ ኹማስያ ለምሳሌ ሰርፍ የቀራ ሰው ኹማስያ ላይ ለምሳሌ አሁን አከረመ ይላል። አከረመ ያው ራ አለ ማለት ነው እዛ ላይ። ጠይብ አልሙሂም የኢዝላቅ ፊደላቶች ከዛ ከሊማት ውስጥ አንድ ፊደል ቢያንስ ወይ አንድ በላይ ይኖራል ማለት ነው። ፈኢዛ አንተ ለም ተጅድ ከሊመትን ሩባዕያ ሆኑ ቃላቶችን ካላገኘክ አልአስሉ ፈኢን አንተ ለም ተጅድ ከሊመተን ሩባዕየተ አልአስሊ አስሉ ሩባዕያ ሆኖ አው ኹማስያ ሆኖ አስሉ ሐርፉ ኢዝላቅ የኢዝላቅን ፊደል ካላገኘክ ይላል ፈሕኩም ፈረድ ቢአነሁ ከሊመቱን ገይሩ ዓረብያ የዓረብያ ቃል እንዳልሆነ ፍረድ ይላል። አልአስል ከለፍዚ ቂስጣስ وهي الميزان بلغة الروم በሩም ቋንቋ ሚዛን ነው። والغساق وهي البارد المنتن ይላል። ይሄ እነኛ አሁን ቂስጣስ አሁን ይሄ ኹማስያ ቃፍ ሲን ኹማስያ ነው። ይሄም እንደዚሁ ሩባዕያ ነው። አስል ነው። ነገር ግን የእንትን ፊደል ላው ላይ የለበትም። ለምን? አረበኛ ስላልሆነ ማለት ነው። በአጠቃላይ እነኚህ እስካሁን ያየናቸው የሲፋት الحروف ናቸው ማለት ነው። እዚህ ጋር ጀድወል በያን ለሲፋት الحروف ذات الأضداد ይላል። طيب እዚህ ጋር እንደምትመለከቱት ጀድወል አስቀምጦልናል። ሐምዛ ነጥብ ያላቸው አሁን ለምሳሌ ሐምዛ ምን አላት? ሐምስ የላትም፣ ጀህር አላት፣ ሽዳ አላት፣ እስቲፋላ አላት፣ ኢንፊታህ አላት ማለት ነው። ኢስማት አላት። ስለዚህ ሐምዛ ስንት ሲፋት አላት? 1 2 3 4 5 ሲፋት አላት ማለት ነው። ሐምዛ ኢዝላቅ የላትም፣ ኢጥባቅም የላትም፣ ኢስቲዕላእ የላትም፣ ተወስጥም ረኻዋም ሐምስም የላትም ማለት ነው። ባደግሞ በአምልክ እንደዛው እንደ ሐምዛ ጀህርና ሽዳ ላይ አለች፣ እስቲፋላም ላይ አለች ማለት ነው። ኢንፊታም ላይ አለች፣ ኢዝላቅ ላይ አለች። ነገር ግን ምን ላይ የለችም? ኢስማት ላይ የለች ማለት ነው። ከሐምዛ የሚለየው ምንድነው? በኢስማት ነው። ሐምዛ ኢዝላቅ የላትም፣ ኢዝላቅ አላት ማለት ነው። ሐምዛ ኢስማት አላት። እንትን ደግሞ ምንድነው? ደግሞ ኢስማት የላትም። በዚህ በሁለቱ ይለያያሉ ማለት ነው። ታ ደግሞ ምን አላት? ጀህር ሐምስ። ታ የሐምስ ፊደል ነች፣ የሽዳ ፊደል ነች። ይሄ ነጥብ ያለው የባህሪ ያለባትን ባህሪ የሚገልጽ ነው። እንደዚሁም ደግሞ ኢስቲፋላም አላት ማለት ነው። እንደዚሁ ኢንፊታህም አላት እንደምትመለከቱት። እዚህም ጋር ኢስማት አላት ማለት ነው። ታ
ሐምስ አላት እዚህ ጋር ዘልን ረኻዋ አላት ኢስቲፋላ አላት ማለት ነው። ኢንፊታህ አላት ያኔ እስማትም አላት ማለት ነው። ያ ማለት እንግዲህ እችን ፊደል ለምሳሌ አሁን ታን ታ ሐምስ አለ ሽዳ አለ ኢስቲፋላ አለ ኢንፊታህ አለ እስማት አለ። እነኚህን አምስት ሲፋቶችን አሟልተን ነው በአንድ ታ ብለን የምንቀራው። ታ ስንል ምን እያካተትን ነው? ሐምስ አለ አየር እያስወጣን ነው። ታ አት ሐምስ አየር እያወጣን ነው። ሌላው ደግሞ ሽዳ ነው። ሽዳ ብሎ ማለት ኢንሂባስ ጀሪ ሶውት ነው አይደል? ድምጽ እንዳይረዝም መግታት ነው ብለናል። ሽዳ ታ አት አንልም። አት ያጥራል ማለት ነው። አት ሽዳንና ሐምስን አሁን አወጣን። ኢስቲፋላ አለ ኢስቲፋላ መቅጠን ነው እያቀጠን ነው። ኢንፊታህ ደግሞ አለ ኢንፊታህ አት ስንል ምላሳችን ከድዳችን ላይ እየተራራቀ እየተከፈተ ነው ያለው ማለት ነው። በዚህ መልኩ ማለት ነው። እነኚህ በአጠቃላይ እዚህ ጋር የምትመለከቷቸው ቪዲዮ ረጋ ብላችሁ ቆም እያደረጋችሁ ብታዩት እያንዳንዱ ፊደል ነጥብ ያላባቸው ያው ሲፋታቸውን የሚያሟላ ፊደል ናቸው ማለት ነው። እነኚህ እስከያ ድረስ በአጠቃላይ አሉ ማለት ነው። በቀጣይ ደግሞ የምናየው ማሂየ ሲፋቱ ለቲ ላ ضد لها ተቃራኒ የሌላትን ባህሪ ነው የምናየው። እስካሁን ተቃራኒ ያላቸው ናቸው። አሁን ጥያቄ ልጠይቃችሁ። የሐምስ ተቃራኒ ምንድነው? የእስቲዕላ ተቃራኒ ምንድነው? የሽዳ ተቃራኒ ምንድነው? የኢጥባቅ ተቃራኒ ምንድነው? የኢዝላቅ ተቃራኒ ምንድነው? የእያንዳንዱ ፊደል በግጥም መልኩ የት እንደተጻፈው አስቀምጡልኝ ማለት ወዳለሁኝ። ጀዛኩሙላሁ ኸይረን። የዛሬን በዚህ ጨርሰናል። በቀጣይ ሰምንገኝ ሰላም ቆዩልኝ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር ወሰለላሁ ወሰለም ዓላ ነቢና ሙሐመድ ወጀዛኩሙላሁ ኸይረን ወኢላ ሊቃኢን ጀዲድ ዱምቱም ፊ አማኒላህ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።